እሺ ተመልካቾቻችን በዚህ ሰዓት ያለነው አቸዋ ቀበሌ በቆንዳ ወረዳ ባለች በትንሽ ቤተክርስቲያናችን አካባቢ ነው። በእርግጥ ቤተክርስቲያን አካባቢ በጊዜው መቅዳት የምንችልባቸው ሁኔታዎች ስላልተፈጠሩ ነው። ቢሆንም ተፈጥሮን እያያችሁ አብረን በጋራ ከወንድሜ ኢሳያስ ከባለቤቱ አበራሽ ጋር አንዳንድ ቃለ ምልልሶች እናደርጋለን። የክርስትና ህይወታቸውንና ያሳለፉትን አንዳንድ ጥያቄዎችን ጠይቃቸዋለሁኝ። አብራችሁን ተከታተሉ። እሺ ወንድሜ ኢሳያስ በዚህ ሰዓት አብረን በመገናኘታችን ደስ ብሎኛል። አሁን አንዳንድ ጥያቄዎችን ነው የምጠይቀው። ያው ያሳለፍካቸውን የክርስትና ህይወቶች እንደገናም ደግሞ እንዴት ወደ አድቬንቲስት እምነት እንዴት እንደመጣ ባጭሩ መስላችኋል። በመጀመሪያ ባለቤትን አስተዋውቀን ልጆችን አስተዋውቀን። ስሜ ኢሳያስ ቶልቻ እባላለሁ። የባለቤቴ አበራሽ ሙለታ ትባላለች። እንግዲህ ወደ 7ኛ ቀን አድቬንቲስት ወደዚህ ሳንመጣ በፊት እኛ ያው ፕሮቴስታንት ነን። ያው ቤተክርስቲያን መካነ ኢየሱስ ውስጥ ነው የቆየነው። እዛ ውስጥ ያው በዝማሬ የሚያገለግል ሰው ነበር። መጽሐፍ ቅዱስን በጣም አጠናለሁ። እኔ ሲጀመር ያው ፕሮቴስታንት ውስጥ ነው የተወለድኩት። እዛ አደግኩ ቢያንስ እስከ 23 ዓመት ድረስ ወደ አድቬንቲስት ሳልመጣ በፊት እዛ ውስጥ ነው አደግኩት ማለት ነው። ግን ያልተገለጸልኝ አድቬንቲስት የሚባል ነገርም እንግዲህ ምንም ያውቀው ነገር የለም። ያው ከሌላ እምነት ተለይተን ወደ በፕሮቴስታንትነት ነው እኔ ያለው። ግን እዛ ውስጥም ቆይቼ እውነቱ ፈላጊው ነኝ። እውነት ወዳለሁ። ውሸት የሚሆነው ነገር ምንም ትርፍ እንደሌለ አውቃለሁ። ለወደፊትም ደግሞ ችግር እንደሚያመጣ አውቃለሁ። እውነቱ ደግሞ የእግዚአብሔር ቃል እንደሆነው እውነቱ የሚከተል ደግሞ ሰማይ እንደሚገባ በእውነቱ ቃል ኑሮ ከእግዚአብሔር ጋር መኖር እውነት እንደሆነ እፈልጋለሁ ነበር መጀመሪያም እዛ ውስጥ ሆኜ ማለት ነው። ግን ስህተታችን አላቆመንም። የተሳሳትነው ነገር ምንም ያውቁት ነገር የለም። ትክክል በመጽሐፍ ቅዱስ ያለነው ነው የሚመስለው። ምክንያቱ አሁን በመጽሐፍ ቅዱስ መስተዳደሪያ ደንብ ያው ወደዚህ ስንመለስ እንግዲህ ወደ 7ኛ ቀን አድቬንቲስት በመምጣት ሁኔታውን ለማንሳት ነው። ያው እኔ 7ኛ ቀን ግን እሁድ ነው ብዬ ነው የሚያስበው መጀመሪያም ማለት ነው። ግን እሁድ ቀን እንደማይሰራ ምንድነው ሰንበት ነው ብዬ አምኜ ነው የምኖረው። እሁድ ቀን አይሰራም በማለት እዛ ላይ ጥብቅ ትምህርት ባይኖርም ሰንበት ብለን እንጠራለን። ጥብቅ ማለት እንደዚሁ በራሳቸውም እኛም የሚያስተምሩ ሰዎችም ግማሽ ሰዓት ስለሚሰሩ እኛም እንሰራለን። ግን እየፈራን ነው የምንሰራ ያን ጊዜ ማለት ነው። ሰንበት ነው እያልን ጠንካራ ስራዎች አንሰራም። ግን ቀለል ያለው ስራ እየሰራን ነው የምንውለው። ግማሽ ወደ ገበያ እንሄዳለን እስከ 6 ሰዓት 7 ሰዓት ያው ቸርች ውስጥ ቤተክርስቲያናችን ውስጥ እንቆያለን። ግን በስተመጨረሻ ላይ መጽሐፍ ቅዱስ ማንበብ ጀመርኩ። ወደዚህ ጥንካሬ ከመጣሁ ወዲህ ማለት ነው። መጽሐፍ ቅዱስ ለማንበብ በጣም ስለወሰንኩ ውስጥ ጥልቀት ገብቼ ማንበብ ከጀመርኩ በኋላ እኔ ጸልያለሁ። እግዚአብሔር ሆይ ራሴ እንደሚያስደስት ሳይሆን አንተ በሚያስደስት ሁኔታ አንተ ማምለክ እንድችል አንተ መንገድ ክፈትልኝ የሚል ጸሎቴ ነው እየጸለይኩ ነበረ። ያው ከባለቤቴ ጋር ማታም ራሱ ያው የተወሰነ ውስጥ ወጥቼ ውጭ ማለት ነው ጨለማ ውስጥ ተንበርክኬ እየጸለይኩ ነበር። ይሁን እንጂ የሆነ ሸወዳ አለ። ምንድነው ያን ጊዜ ይሄ ነቢያቱ ውሸት ነው ብዬ ሁሉም ውሸት ነው ብዬ አልከተለም። እውነት ነው ብዬ ነው የምከተለው ያን ጊዜ ማለት ነው። እግዚአብሔር ወይ ለኔ የሆነ ነገር አሁን በጨለማ የምጸልይበት ጊዜ ለኔ አሁን መጥቶ በአካል ቆሞ ይናገራል የሚል ጠበቃ አለኝ። ግን በውሸት ደግሞ አልናገርም። ካየው ነው እርግጠኛው እግዚአብሔር መጥቶ እንደ ቴሌቪዥን ነገር መጥቶ ለኔ አሳይቶ እንደዚህ አደርግ የሚለው ነገር እየጠበቅኩ ነበር። ጠበቃዬ ይሄ ነው። ግን ብዙ ጊዜ በመጸለይ በህልም የተለያየ ነገሮችን አያለሁ። ግን
እንደዚሁ ለኔ የተገለጸ ነገር የለም። ግን ነቢያቶቹ እንግዲህ ከዚህም በፊት እንደምናገሩት አንተ ትንቢት ትናገራለህ፣ እንደዛ ትሆናለህ፣ እግዚአብሔር በቅርብ ጊዜ ላይ አንተ ታይቶ የሆነ ነገር እንድትናገር በቃ ትጀምራለህ ይላሉ። ለመጀመር ማለት ነው ምን ለመናገር ትንቢቱን ለመናገር ነቢያት ለመሆን ለመጀመር ጸሎቴ ነው አንድ። ግን ያው እግዚአብሔር በቃሉ ለኛ ይናገራል። እኛ ተስፋ ያን ጊዜ ተስፋ በቃሉ የምናገረው ብቻ ሳይሆን ያን ጊዜ የነቢያቱ ነው ፍላጎቴ ማለት ነው። ፍላጎቴ የነቢያቱ ነው። ግን ያው መጽሐፍ ቅዱሳችን ውስጥ አሁን በስተመጨረሻ ላይ እንደዛው ከነሱ ጋር እየተከራከርን እግዚአብሔር በፈለገው መንገድ ስላለው መጣ። እንዴት ገለጸልኝ? እኔ እንዴት እንደገባሁት አላውቅም። ሰቨን ዴይ አድቨንቲስት ወርልድ ራዲዮ የሚለው ማለት ነው በእንግሊዘኛ። ያው ግልጽ ነው። መጀመሪያ እንዴት በምንድን ነው ማለት ያንን ያገኘው? በዌብሳይት ነው በፌስቡክ ነው በምንድን ነው ያንን? በፌስቡክ ነው። እንዴት ሜሴጃቸው ውስጥ እንዴት እንደገባሁት አላውቅም። እኔ ሰርች አድርጌ አይደለም ያገኘው፣ ግን ድንገት ነው። ከዛ ኢሳያስ we are help you ምን ጠየቁት፣ ምን እንርዳ ብሎ ጠየቁት። ከዛ እንግዲህ አሁን ይሄው አልዋሽም በእግዚአብሔር ፊት ማለት ነው። አሁንም ግልጽ መናገር ነው የምፈልገው። እነዚህ ሰዎች ነቢያት ይሆናሉ። እኔ ቋንቋቸውን ባላቅ እነሱ በዚህ ጊዜ ለኔ የሆነ የሚናገሩት ነቢያት ትንቢት አለ። እኔ ያው ያለ መፍታቱ በእንግሊዘኛው ያለ መፍታቱ እንጂ እየተጠራጠርኩ ነኝ። ከዛ ተከታተል። እነሱ ዛሬ ነገ ሳይሉ ሁሌ ይጸልይልኛሉ። ጸሎት ማለት ነው። ነገም ዛሬም እነዚህ ሰዎች እኔን ስለተከታተሉ እኔም ደግሞ እከታተላለሁ። ስለተከታተሉኝ ነው። በቃ እነዚህ ሰዎች በጣም የሚጠቅሙት ነው፣ ይጠቅማሉ። ምክንያታቸው ሰውን እንትን አላሉም። ዛሬ ጸልዮ ነገ አልተው የቤተሰብን ስም ንገረን ይላሉ። ከዛ የቤተሰቦችን ስም ያን ጊዜ አንድ ሴት ልጅ አለኝ የልጅታ ትልቋ ማለት ነው። የሷ ስም ፌነት ናት። ከዛ የፌነትን አበራሽ ኢሳያስ ሶስታችን ስም ነግራለሁ። ነግር ለሶስታችን ስም ይጠራሉና ይጸልይልናል። አሁንም በድምጽ አይደለም በጽሁፍ ነው። አዎ በሜሴጅ ነው ይጸልያሉ። ነገም ልክ እንደዛ ዛሬ እንዴት ነው እያሉ ዛሬ ለምን ያክል ጊዜ ያቀጠላል? ቢያንስ ወደ አንድ ወር በጸሎት ቆዩ። እስካሁን አድቨንቲስት ከጴንጤ መለየቱ አላቆመም። ምንም ያለው ነገር ምንም የለም። ሰቨን ዴይ አድቨንቲስት ወርልድ ራዲዮ የሚለው እንጂ እኔ ሰቨን ዴይ ቸርች አለ ብዬ አላስብም። አሁን በዚህ እነዚህ ሰዎች በጣም ታማኝ ናቸው ብዬ ለባለቤቴ እነግራለሁ። እሷ ግን ዝም ብለህ ሜሴጁን አይተህ አንተ ዝም ብለህ ትሸወድ ትላለች። አይ ምንም የገባላት ነገር የለም ያን ጊዜ ማለት ነው። ከዛ በስተመጨረሻ ላይ ምን ይጠይቀኛሉ እነዚህ ሰዎች? ከአንድ ወር በኋላ ምን ይጠይቀኛሉ? በጸሎት ቆዩዋ። በጸሎት እኔ ጸሎት ጉልበት እንዳለው በዚህ ነው አወቅኩት። አልጠነክርም ነበር እነሱ ባይጸልዩ። ልክ ዛሬ ጀምረን ዛሬ የሆነ ነገር ቢነግሩ አልቀበልም ነበር። በጸሎት በጣም ቆዩ ከኔ ጋር። ከዛ በስተመጨረሻ ላይ ኢሳያስ አሉኝ። በቃ ኢሳያስ ብቻ ብሎ ከጠሩ በኋላ ጥያቄ ምልክት አደረጉ። ያ አልፎ እንግዲህ ለነሱ ሲጠራ ከዛ ዋት ዩር ቸርች ኔም ብሎ ጠየቁኝ። ከዛ ኢቫንጀሊካል እንግዲህ መካነ ኢየሱስ ብዬ መልሰቻለሁ። በቻልኩት ነው እግዚአብሔር በረዳ። ምን ሁሉም ቋንቋ በችዬ ሳይሆን እግዚአብሔር በረዳ ይገለጻልኝ። ምን እነሱ ምን እንደሚሉት በአንዳንዱ ሰማለሁ፣ በአንዳንዱ ለኔ መጽሐፍ እንትኑ መንፈስ ቅዱስ ለኔ ይፈታል ባልችልም ማለት ነው። ከዛ እነሱም ደግሞ እኔ ምጽፎን ጽሁፍ እንረዳለን። ኢሳያስ we understand you ይላሉ። ከዛ ምንድነው ጥሩ አሉ መካነ ኢየሱስ በጣም ጥሩ very good አሉ እንጂ በቃ የሆነ ነገር ቶሎ እንትን አላሉ። በቃ ከኔ ለመመለስ እንትን አላረጉ። በቃ እነሱ
እነሱም መካነ ኢየሱስ ናቸው። በቃ ለዚህ ነው ተስማማን አልኩና ከዛ ከነሱ ጋር ቀጠል አልዋሽም። አሁን እንግዲህ መጀመሪያ የስጋ ተስፋ ማለነኛ ተሸውደን ነው ማለት ነው። መንፈሳዊ ኑሮ ብቻ የዘላለም ህይወት ብቻ ሳይሆን ማለት ነው። እኛ እምነት የምንከተለው እንለወጣለን፣ እናድጋለን። የመጀመሪያ ነቢያት ሸወዳ ነው እንግዲህ እውነት ለመናገር አሁን እኔ እግዚአብሔር መዋሽ አልችልም። ምክንያቱም ያን ጊዜ ውስጤን ፍላጎት ያውቃል ማለት ነው። ስለዚህ በቃ እነዚህ ሰዎች እኔን ከቤተሰቦቼ ጋር ሊለውጡ አስበዋሉ። በቃ በጣም ሊለውጡ ነቢያት የተናገረው በዚህ ሊፈጸም ነው የሚለው ምን እንፈልጋለሁ የምድር እድገትም ራሱ ያን ጊዜ ፈልጋለሁ ማለት ነው። ከዛ በስተመጨረሻ ላይ ወደ መጽሐፍ ቅዱሳዊ መጣን። ኢሳይያስ you rest day when you rest day ብሎ ጠይቁኝ። ሳንዴ ቶሎ ጻፍኩ። ጽሁፏም ቀላል ነች። ቶሎ ጻፍኩ። ከዛ አሁንም እሺ አንድ ሳምንት ጸሎት አሁን ጨመሩ። ከዛ በኋላ በስተመጨረሻ ላይ ኢሳይያስ you rest day is sorry አለ። ዋይ ብዬ ስጠይቅ እነሱ 10 የሚሆነውን ጥቅስ ብቻ ላኩልኝ። በቃ ሌላ ነገር አይደለም። የመጀመሪያ ጥቅስ በጣም አስታውሳለሁ። ማቴዎስ 28 ቁጥር 1 ልክ ከፈትኩ ቶሎ ለመከፈት ወደ መጽሐፍ ቅዱስ ለመሄድ ምንድነው ሜሴጁን አየው። ሜሴጁን ካየው በኋላ ወደ መጽሐፍ ቅዱስ እስከሚሄድ ቸኮልኩ። ቶሎ መጣው። ከዛ መጽሐፍ ቅዱስ ከፈትኩ። ፍቼ ሲያይ እንግዲህ ሰንበት ቀን ካለፈ በኋላ ከሳምንቱ የመጀመሪያ ቀን የሚለውን አገኘው። እሷ ላይ ተመራመርኩ። እንግዲህ ምንድነው ሰንበት ቀን ካለፈ በኋላ ደግሞ አልፎ ከሳምንቱ የመጀመሪያ ቀን የሚለውን አየሁትና ሰንበት ቅዳሜ መሆኑ ነው። አሁን እነሱ ቅዳሜ መሆናቸው አላውቁም። በመጽሐፍ ቅዱስ እነሱ ቅዳሜ ቀን እንደሚያመልኩ አላውቁም። ቅዳሜ መሆኑ ነው። አዎ ይሁድ ደግሞ ፈርስት ዴይ ፍሮም ዊክ ከሳምንቱ አንደኛ ቀን የሚለውን ላኩልኝ። ሁለተኛው ሄድኩ ለማረጋገጥ ማለት ነው። ማርቆስ 16 ቁጥር እሱም እንደዛ ይላል። ሉቃስ 23 ቁጥር 54 እስከ 56 እሱም ልክ እንደዛ ይላል። እሱን ያዝኩና ሙሉን ጥቅስ አልጨረስኩም። ወደ ባለቤቴ ሄድኩ። እሱን ይዤ ማለት ነው። እኛ ጉዱ ነን አላል። ምንድነው አለች። ሰንበት ቀን ቅዳሜ ነው አለ። አይ አንተ ደግሞ ምንድነው የምታወራ? ለዚህ እኮ ነው አንተ ዝም ብለህ እንትኑን አታንብብ አልኩት። ዝም ብለህ በኦንላይን በፌስቡክ ምናምን የሚለቀቀው ነገር አታንብብ አልኩት። እኔ ለዚህ ነው አልኩት። መጽሐፍ ቅዱስ ያስነው መጽሐፍ ቅዱስ እኮ ነው እነሱ ያሉት አይደለም መተሺ ሲል ቅዳሜ ሰንበት ሆነ፣ ሰባተኛ ቀን ሆነ፣ እግዚአብሔር የባረከ የቀደሰበት ቀን ሆነ ቅዳሜ። ይሁድ ደግሞ አንደኛ ቀን ስራ የሚጀምርበት ቀን፣ ስራ የሚሰራበት ቀን ሆነ፣ የጅማሬ ቀን ሆነ ማለት ነው። እንደ አሁን ሰኞ የጅማሬ ቀን ሆነ ማለት ነው። ከዛ ከሷ ጋር አንብበን ስንጨርስ እሷም ግራ ገባት፣ ለመከራከር ከኔ ጋር ግራ ገባትና ታዲያ መጽሐፍ ቅዱስ እንዲህ ካለ ቄሳችን ይሄው እንደዚህ አይነት አለ፣ መካነ ኢየሱስ ቄስ አለ፣ ሄደን መጠየቅ እንችላለን፣ ምን ችግር አለ ስትል መጠየቅ እንኳን እንችላለን፣ መጽሐፍ ቅዱስ ግን ይሄ ነው። ስለዚህ በዚህ የምስማሙ ከሆነ ተስማሙ፣ ከዚህ ጋር የሚከራከሩት ከሆነ አሁንም አንስማማም እያልኩ እንግዲህ ጥቅሶቹን አንድ ላይ ይዤ ማስታወሻ ላይ አወጣሁትና አልተስማማችም እስካሁን። እሷ ግን ይሁን መጽሐፍ ቅዱስ እንደዛ ይላል ብላለች፣ ግን አልተስማማችም። ያው ትክክል ነው ብላ ሙሉ በሙሉ አልተቀበለችም፣ ግማሽ ፐርሰንት ይሆናል። ከዛ አሁን ወደ ማክሰኞ ቀን አካባቢ ነው ይሄ ለኔ የተገለጸው ማለት ነው። ደግሞ ቄሳችን የሚመጣ ወደ ቸርች ይሁድ ሐሙስ ማታ ነው። ሐሙስ ማታ ይገባል፣ እስከ ይሁድ ይቆያል ማለት ነው። እዛ ቸርች ከቤት መጥቶ እስከሚመጣ ቸኮልኳ። እንግዲህ በስልክ የማይቻል ነው። ይምጣ ብዬ ተረጋጋው። ሐሙስ ሲመጣ ሐሙስ ገባ። ማታ እሱ ጋር ከዚህ በፊትም ማታ እጄ ከሱ ጋር እየጸለይኩ ነበር። ጸሎት አብረን በጸሎት እንቆያለን ማታ ማታ ማለት ነው። ወደ ራሴ ቤትም እጠራለሁ ይመጣል። ከዛ ሄድኩ። ቄስ ወደ ቢሮ እፈልጋለሁ አልኩ። እንግዲህ አይ ማታ ቢሮ ልግባና የምንወያይበት ነገር አለ አልኩ።
ምንድነው አለ። አይ በመጽሐፍ ቅዱስ የሆነ ለእናንተ ግራ የገባ ነገር ጠይቁ እያላችሁ ነበረ። ግራ የገባኝ ነገር ስላለ ለመጠየቅ ነው አልኩ። ይሄማ ቀላል አይደለም እንዴ? የእንደዚህ አይነት እኮ ነው እኛ የምንፈልገው። መጽሐፍ የሚመረምር የሚያንብብ ሰው ነው የምንፈልገው አለ። አዎ ያገኘሁት እንግዲህ መልስም እኛ ጋር ሞላ። ምን ችግር አለ? ከዚህ የበለጠ ምን እንመልሳለን? እንግዲህ ምን ቀላል ነው ምናምን ሲል እሺ አለ። እኔ በመጽሐፍ ቅዱስ ሰንበት ቅዳሜ መሆኑን አገኘው መጽሐፍ ቅዱስ ላይ ጥቅሱንም ይዣለሁ። አሁን ይሄ ደግሞ በመጽሐፍ ቅዱስ ነው እንጂ ያገኘሁት በአባባል አይደለም፣ ወይስ ደግሞ በአፌ መልስ ለማግኘት አይደለም። መልስም ደግሞ የሚፈልገው በመጽሐፍ ቅዱስ መሆን አለበት። ስለዚህ አሁን እስቲ ጥቅሱን ስጠኝ አለ። እንግዲህ ሰንበት ቅዳሜ ነው፣ ይሁድ ከሳምንቱ የመጀመሪያ ቀን ነው። ይሄን እንስማማለን። ከዛ ወደ መጽሐፍ ቅዱስ እንሄዳለን አለ። እንደዚህ የሚል ነገር ምንም ጭራሽ ገና ዛሬ ከአንተ ሰማው የለም። ይሄ እስቲ ከመጽሐፍ ቅዱስ ጥቅስ ስጠኝ ሲል እንግዲህ ወደ ማቴዎስ 8 ቁጥር 1 ሰጠው። እሱም እንደዛ ብሎ አንበበ። ሰንበቱ ካለፈ ይላል ካለፈ በኋላ አይደለም ከሳምንቱ የመጀመሪያ ቀን ማለዳ ብሎ እንግዲህ ከዛ ቀጥሎ አንበበ። ከዛ ሰንበቱ ካለፈ በኋላ የሚለውን ያዝ። ሲነጋ ደግሞ ከሳምንቱ የመጀመሪያ ቀን ይሁድ ከሳምንቱ የመጀመሪያ ቀን መሆኑን ያል። ከዛ መለሰ መጽሐፉን ማለት ነው። አንድ ላይ እንዲህ ማን ነገረ አለ። አይ መጽሐፍ ቅዱስንም ያንበብኩ ነበረ፣ ኦንላይንም ሰንበት ቅዳሜ በመሆኑ ከፌስቡክም በምንም አየሁት፣ ወደዚህ መጣሁት። መጽሐፍ ቅዱስ አንበብኩ። ሲያንብብ አሁን ያዝነው መጽሐፍ ቅዱስ እርሶ ጋም ያለ እኔ ጋም ያለው ቅዳሜ ሰንበት መሆኑ፣ ይሁድ ደግሞ ከሳምንቱ የመጀመሪያ ቀን መሆኑ፣ ቅዳሜ የተቀደሰ የተባረከ እግዚአብሔር ከስራ ያረፈበት ቀን ቀድሶ ለሰው የሰጠበት ቀን መሆኑ ይገልጻል። ይሁድ ደግሞ ከሳምንቱ የመጀመሪያ ቀን መሆኑ ይገልጻል። አንተ አሁን ይሁድ ልትሰራ ነው ታዲያ አለኝ። መጽሐፍ ቅዱስ የማይል ከምን እሰራለሁ አልኩኝ። ያን ቀን ለምን አልሰራም? እሰራለሁ አልኩ። ቅዳሜ ግን እግዚአብሔር ያው እኛ ያመንነው በመጽሐፍ ቅዱስ ወደ ለእግዚአብሔር አምነናል። የምንከተለውም የእግዚአብሔር ቃል እንጂ የሰው ቃል አይደለም አልኩ። ከዛ አሁን ፎከራ አይደለም ከማን ሰማ አለ። አሁን ልክ እንደሰማው አንደኛ መጽሐፍ ቅዱስ፣ ሁለተኛ ደግሞ ፌስቡክ ሲል አንተ በፌስቡክ ኦንላይን አጨባርባሮቹን ይዜ አሁን አካባቢ ልታናውጥ ነው አለ። እንግዲህ የመጀመሪያ ልጀምር ነው አይደለም ሲል እኔ አንተን ወዳለሁ ቶሎ ተመለስ። ቤተ ክርስቲያኒቱ ወንጌላዊ አለች፣ ቄስ አለች። 3ኛ ዲግሪ ተምሬ አዲስ አበባ ተመርቄ በቄስነት ቀጥራ አስቀምጣለች። አንተ አባል ነህ፣ የሰፈር ሰው ነህ፣ ምንም የምታውቀው ስለ መጽሐፍ ቅዱስ ነገር የለም ሲባል መጽሐፍ ቅዱስ ደግሞ እውነት ለመናገር እሱ ነው አመጣልኝ። ብርን ልኬ ማለት ነው። እሱ ነው ገዝቶልኝ አመጣልኝ። መጽሐፍ ቅዱስ ግዛልኝ እያለሁ ከዚህም በፊት ደግሞ ግዙና አንብቡ ብለዋላችሁ። ያለ መጽሐፍ ቅዱስ ወደ ቤተክርስቲያን አትምጡ ከዚህም በፊት አላችሁ። ገዛው፣ መረመርኩ፣ አገኘው። እንግዲህ እኔ ላይ ያመርኩት ለመጽሐፍ ቅዱስ። ስለዚህ በመጽሐፍ ቅዱስ መስተዳደሪያ ደንብ መኖር አለብን። ባለፈው የእድገት ትምህርት የሚባለው በመካኒክ የእድገት ትምህርት የሚባለው እዛ ላይ መጽሐፍ ቅዱስ ላይ መጨመር መቀነስ ዮሐንስ ራዕይ 22 ቁጥር 18 እስከ 20 ማለት ነው። መጨመር መቀነስም ኃጢአት እንደሆነው መንግስተ ሰማያት እንደማናገኘው የምንጨምር ከሆነ የምንቀንስም ከሆነ ችግር እንዳለው አስተማራ። እናንተ ራሱ አስተማራችሁ። ስለዚህ መልሱ በመጽሐፍ ቅዱስ ተገኝቶ የተቀየረበት ቦታ ከተገኘ ወያ በጣም ጥሩ፣ ያልተገኘ ከሆነ መለያየታችን ነው አልኩና እንዲህ እናድርግ አለ። አንተ አንድ ቃል ለሰው አትናገር፣ እኔ አስተካክላለሁ። አሁን ጀምሬ አጠናለሁ።
መጽሐፍ ቅዱስን በጣም አጠናለሁ። ወደ ኋላም ደግሞ ስሮደስ የሚባል ብዙ ነገር አለ። እዛም ደውዬ ይሄን ነገር መልስ ለአንተ አዘጋጃለሁ እስከ 3 ቀን 4 ቀን ቀጠሮ ለኔ ሰጥቶ ማለት ነው። እስከዛ አንድ ነገር ለሰው እንዳትናገር የቤተ ክርስቲያናችን ሰው ይበተናል አለ። እኔ ግን መደበቅ አልቻልኩም ብሏል። እኔ ልክ ከሱ እንደወጣው ቡና የሚለቅሙት ሰዎች ጋር እንግዲህ የትም ገብቼ በቆሎ የሚሰብሩት ጊዜው የሆነ በቃ ከክረምት ወጥቶ አዝመራ የሚገባበት ነው። ልክ እንደ አሁኑ ወራት ያለፈ ወር ውስጥ ነው በቆሎ የተሰበረ ነበር። ደቦ ውስጥ እንኳን ሰው ከኔ ጋር ተጋጭቷል። ለምን እንደዚህ ለሰዎች ደቦዬ መጣ ውጣ ብሎ አባረውኛል አስታውሳለሁ። ከዛ እኔ ለሰዎች የነገርኩት ጥቅሱን ጽፌ እስክሪብቶ ይዤ የበተንኩ ቆየሁ። እንግዲህ ሰው እንዳለ እኔ ላይ ተነሱ። ምን በላ ብዙ ገንዘብ በላና ከኛ አካባቢ ላይ ያለው ቤተክርስቲያን ላይ ግጭት ሊፈጥር ብሎ እየተደዋወሉ ሁኔታውን እያመቻቹ ነው እነሱ። መልስ ለኔ ለማዘጋጀት ሳይሆን መጽሐፍ ቅዱሳዊ እኔ መልሳለሁ ዝም በል ያሉት ሁኔታ እኔን መያዝ እንዴት እንደምችሉ ሁኔታን ለማመቻቸት ነው። እስከዛ ማለት ነው። አዎ ሁኔታ ለማመቻቸት ነው። እኔ ግን ይሄ ሁሉም ወንጀል መሆኑን አላውቅም። ያ መደረግ ላይ ቆሜ አስተምራለሁ። ያን ጊዜ ወንጀል መሆኑን አላውቅም። ምክንያቱም ሰዎች እውነት ይፈልጋሉ የሚል ሐሳብ አለኝ። ይሄ መጽሐፍ ቅዱሳዊ መተዳደሪያ ደንብ ይፈልጋሉ እንጂ ይጠላሉ የሚል የለም። እኔ ያን ቀን ሐሳቤ ቄሱ ራሱ ከኔ ጋር ጩዎ ተሳስተናል ብሎ ወደዚህ እንመለስ የሚል ሐሳብ አለኝ ያን ቀን ማለት ነው። ከዛ እኔ እንግዲህ እንዳሰብኩት አልሆነም። ምንድነው ሆነው እንግዲህ አሁን ደውሎ ምንድነው አለኝ፣ አንተ ዝም በል ሲል ዝም አላልክም። እኔ በኋላ ከአንተ ጋር በልቻለሁ፣ ከእጅ በልቻለሁ፣ ከባለቤት እጅም በልቻለሁ። አሁን ግን አሳልፈን ለእሳት መስጠት ጊዜው ደርሷል። ስለዚህ አንተ አልመለስም ብለሃል። አንተን ወንጌል ቀጥሮ ለቤተ ክርስቲያን የሰጠ ሰው የለም። አባል ነኝ። አባሉ ደግሞ አንድ ነገር ማድረግ አይችልም። ቄስ አስተምሮ ምን አድርገው ወጪ ወጥተው አስቀምጠዋል። ሰምታችሁ መኖር ብቻ ነው። የሆነ ነገር ጠይቁኝ። ቄስ አለ እኔ መጽሐፍ ቅዱሱን እፈራለሁ፣ የእግዚአብሔር አፍ ነው። አንተ እኔ በዚህ ከተሳሰትኩ ወደ ቤተክርስቲያኑ የምመለስ ከሆነ ይሁድ ሳልሰራ ቅዳሜ ሰርቼ ይሄ ኃጢአት ቢሆን ለኔ ትጠየቃለህ አልኩ። በስልክ እኮ ነው ተጠያቂ ትሆናለህ ስል ለአንተ አይደለም ለዚህ ህዝብ ወደ 200 ህዝብ የሚሆነው ለሱ ሁሉም ተጠያቂ አይደለም ማለት ኖ እግዚአብሔር በፍርዱ ቀን ለብቻ እንጂ ቄስ ብቻ አይጠይቅም። ማአላምንም አንተ የምትመልስበት መልስ ለመስማት ነው አልኩ። ስለዚህ እኔ እቀጥላለሁ፣ አንተም ቀጥል። እግዚአብሔር የሚረዳኝ ከሆነ ይርዳኝ፣ የማይረዳኝ ከሆነ እኔ ያጠነከረኝ ነገር አላቁም እንጂ ጥንካሬ አይደለም። እኔ አልመለስም ማለት ትፈክራለህ አይደለም? አሁንም አዎ። ከዛ እንግዲህ ስልኩ ዘጋ። በስተመጨረሻ ላይ እንግዲህ ለመጨረሻ ቀን ና ብለው ጠሩ።